እንደውም ዛሬ ቁርስ ስራ እንትን ለዛው ወሳኝ የምነግርህ ጉዳይ አለኝና እና ቁጭ በል ከዛ ትደርሳለህ። ምንም አያመኝም። ደግሞ የምታስቢው የምታልሚው ነገር እንዳለ ይሳካል። ገባሽ? እሺ ስለዚህ ገኒ የለችም ማለት ነው። እናንተ ብቻ ነው አይደል የምንኖረው? ስለዚህ ማለት ነው እቃ የሆነ ለቀለበት የሚበቃውን ያክል እቃ እንሽጥና ቀለበት አድርገን አትስማማ እኮ አትስማማም ወይ አትስማማ? ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለንላችሁ። ዛሬ እንግዲህ በሳሚ ቻናል ተመልሼ መጥቻለሁ። ዛሬ አንድ ወሳኝ የምነግረው ነገር አለኝ። ሳሚ እና ገኒ ቤት ውስጥ የለችም። እኔና ሳሚ ነን እዚህ ቤት እየኖርን ያለ ነው። ያው ከእናንተ ጋር አልኖርም ብላ ነው የሄደችው። ምንም ማድረግ አንችልም። ባል ሚስት እናት መቼም አብረው አይኖርም አይደለ? እና እኔና ሳሚ እዚህ እንኖራለን ማለት ነው። እሷ ካልፈለገች ደግሞ ምንም ማድረግ አንችልም። አብረንም መኖር እኔ አልፈልግም በራሴ። እና ዛሬ ሳሚን አንድ ወሳኝ ነገር የምጠይቀው ነገር አለኝ። ከዛ አሁን ቤት ውስጥ የለም፣ ወደ ሱቅ ወጥቷል። ሲመጣ ማለት ይመጣል አሁን። ከዛ ካሜራ እንትን እንደሚል አያውቅምና አሁን ሲመጣ ነው የሚያውቀው። ሁሉም ቢሆን ማለት ሁላችሁም ብትሆኑ ኮሜንት ላይ ገብቼ ሳይ በጣም ትሳደባላችሁ። ደግሞ በተለይ ሴቶቹ በጣም ነው የምትሳደቡት። እና ሁላችንም ቢሆን የየራሳችን የሆነ ላይፍ አለን። የሱም የሳሚም እናት ብትሆን ገኒም ብትሆን የራሷን ላይፍ አሳልፋ ነው አይደለ? እና የራሷን ላይፍ አሳልፋ እንደገና ደግሞ በእኛ ላይፍ መሀል ጣልቃ እንድትገባ አልፈልግም። እሱም ደግሞ እኔን እስከወደደኝ ድረስ እኔን እስከመረጠኝ ድረስ ከኔ ጋር የመኖር ግዴታ አለበት። በቃ አብረን መኖር ነው የምፈልገው እንጂ በእኛ ላይፍ ጣልቃ ገብታ ሌላ ነገር እንድትናገር አልፈልግም። ከዛም ሲቀጥል ደግሞ የምትሳደቡ ሰዎች በጣም ስላችሁ የሆነ እኔ እናንተ በእኔ ቦታ ሆናችሁ ብታስቡ ምን ትላላችሁ? ያንን ነገር አስቡ እንጂ ዝም ብላችሁ እየገባችሁ በእንትን አትሳደቡ። ጥሩም አይደለም። ያን ያክልም የሚያስከፋ ነገርም አልተናገርኩም። በጣም መናገር ያለብኝ ነገር እንደውም አልተናገርኩም ስላችሁ መናገር ያለብኝን ስላችሁ እሷ እንደ አደረገችኝ ማንም ሁሉም ማለት እንዳደረጉኝ ያክል እኔ ምንም አይነት መልስ አልሰጠሁም፣ አልተሳደብኩም፣ ምንም አላደረኩም። እናንተ ግን ዝም ብላችሁ በማያገባችሁ ነገር እየገባችሁ ትሳደባላችሁ። ባትሳደቡ ጥሩ ነው ብዬ አስባለሁ። እንደኔ በሆነ ሰው ላይፍ ላይ ሲገባ ያስጠላል። ለዛ ነው እኔም እናትም ልጅም ባልም አብሮን አይኖርም ያልኩት። እንደ ኢትዮጵያም እንደዛ አይኖርም። ቁርስ ስሪ ብዬሽ እስካሁን እዚህ ነሽ? እሰራለሁ። ና ግባ። ምንድን ነው? ሰላም ይባላል ቤተሰብ። አሁን ቶሎ ቁርስ ስሪና እንብላ። እኔ የምሄድበት ቦታ አለ። እሷ አለችበት የተባለ ቦታ ስላለ ልሄድ ነው። እሰራለሁ። እሺ መሲ ደረቅ አትሁኝ። እኔና አንቺ ሁሌ መጨቃጨቅ የለብንም። በቃ እሰራለሁ አልኩህ አይደል እንዴ? አጣርፈሽ አይደል ያስወጣሽኝ ዕቃ ግዛ ብለሽ እኮ። እሺ ገና ካሜራ ላይ እንትን ታያለሽ። አዎ ችግር የለም። እሺ ሰላም በላቸው። እሺ ሰላም ቤተሰቦች እንዴት ናችሁ? በስርዓት በላ። ኩፋ ነው እንዴ? አይደለም እንዴ? እና ፊትክን እኮ ዘፈዘፍከው። ነቃበል። ምን ሆነሽ ነው አንቺ ዛሬ? ምን ነው ችግር አለው? እና እንዴ ለራሴ ስንት ጭንቀት አለብኝ። ምን ነው? ምን አስጨነቀ? ምን ማለት ነው? ምን አስጨነቀ ማለት? ታውቂያለሽ ገነት ከቤት እንደጠፋች አይደል? እና እኛ ምን ነው ታዲያ እንዴ? እሱማ ነው እየኖርን ነው፣ ግን ደግሞ ያለችበትን ሁኔታ ማረጋገጥ አለብኝ። ዝም ብሎ ሰው እኮ ከቤት ሲጠፋ ቤተሰብም ይጠይቃል አይደለች እንዴ? እንትን ሆናለች፣ ትልቅ አይደለች እንዴ? እሱማ ልክ ነሽ። እሺ አሁን ምንድን ነው? እናማ ሰላም ይባላል በስርዓት ነው እንደምትለው። እሺ ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን እግዚአብሔር ይመስገን። ያው እንግዲህ ቁርስም ልንሰራ እንትን እያለን ነበር። እሷ እዚህ ጋር ታዘገኛለች።
ይደርሳል ቁርስ እርቦ ነው እንዴ? እና ታዲያ ሲጀመር እኮ አቻኩለሽ ነው ያስወጣሽኝ። እኔ እንደዚህ እንትን አላልኩም ነበር። እና አሁን ለምን የፈለግሽኝ? ቶሎ ቶሎ ንገሪኝና ቁጭ በል ትለኛለች እንዴ? ግቢና ወጥሽን ዋጥ ውጪ። ምን ሶፋው ላይ ቁጭ በል እዚህ ጋር መሲ እንዳንጣላ እግዚአብሔር። እኔ ሴቶች እኮ ችግር አለባቸው። ያማል እንዴ? ምንድነው የሚያጣላ እንዴ? ቁርስ ስሪ ግቢና። እኔ እዚህ ጋር ምንድነው የምታደርጊኝ በባዶ ላይ? ሲጀመር ቁርስ ስሪ አትበለኝ፣ ሰራተኛ ቅጠርልኝ። ደግሞ እንዴ እኔ እንደዚህ ሆኜ ነፍሰ ጡር ነኝ አይደለ እንዴ? ስለዚህ ትንከባከበኝ ይገባል። ነፍሰ ጡር ነኝ አይደለ? ስለዚህ ሰራተኛ ቅጠርልኝ። አዎ እውነት እኔ ኩሽና መጥመጥ አልፈልግም። እና ሰራተኛ ይቀጠር? አዎ ሰራተኛ እስከምትቀጠር ድረስ ደግሞ ከዛ ብስላ እንድታበላሽ። አዎ ችግር አለ። አንተ ደግሞ አሁን ተነሽና ግቢና ስሪ ቁርስ በእናትሽ መሲ። እኔ እስከዛ አንተ ስራና ብላኝ፣ እስኪ ስራና ብላኝ። እንዴ አንቺ እንዳንጣላ እውነት ገና በዚህ ቀናችን ተጣልተን እንዳንዋረድ። አሁን የምሄድበት ቦታ አለ። ቶሎ ሰራ አድርጊና እኔም እንደውም የዛሬን ቁርስ ስራ አንተ። ለዛው ወሳኝ የምነግርህ ጉዳይ አለኝና እና ቁጭ በል። ከዛ ትደርሳለህ። ለማታ ምን እንደምትነግሪኝ ምንም አያመኝም። ደግሞ በስርዓት ቁጭ በል። እግርህን አውርድ። ከሶፋው አውርድ እግርህን። ቶሎ ንገሪኝ። በባዶ ላይ አታዳርቂኝ ሴትዮ። ጭራሽ ደግሞ ሰራተኛ ቅጠር ማለት ጀምረሽ። አዎ ትቀጥራለህ፣ ሰራተኛ ትቀጥራለህ። እኔ ኪችን መርመጥመጥ አልፈልግም። እርጉዝ ነኝ አይደለ? ስለዚህ ስወልድስ ስትወልጂማ ችግር የለውም። የዛኔ የሚያርስ ሰው አይጠፋም። ግን አሁን ላይ ሰራተኛ መቅጠርም አንችል። ራሳችን ሰርተን እኔም በምችለው አንቺን በምትችዩ መተጋገዝ ነው ያለብን እንጂ ገና ሌላ ወጪ ደግሞ መጨመር የለብን። ስለዚህ ግቢና ቁርሳችንን ስሪ። እኔ እየደከመኝ ነው እንዴ? ምንድነው የሚደክምሽ? ገና እኮ ልጁ እኮ ውሃ እኮ ነው። መች ሰው ነገር ገና አንቺማ 7-8 ወር ስትገቢ አታስቀምጪኝም ማለት ነው። ታውቃለህ አንተ ስለ እርግዝና ይታወቃለህ። አንቺ ታውቂያለሽ። የመጀመሪያ ቢሆንም እናቴ ይነግራኛል እና እኔም ነግራኛል እኮ። አሁን አንቺ ጭቅጭቁን ተውና ማለት ነው። ጭቅጭቁ ይቅርብንሽ። እኔና አንቺ ፍቅር ነው የሚያምረው። እኔና አንቺ መስዬ ፍቅር ነው የሚያምረው። ጸባይ ያምርብን። ደግሞ የምታስቢው የምታልሚው ነገር እንዳለ ይሳካል። ገባሽ? ስለዚህ ያው ሰራተኛ የሚያስፈልገን ከሆነ በቃ ቀስ እያለን ኑሯችን እየተሻሻለ ሲሄድ እንኳን 1-2-3 ሰራተኛ እንቀጥራለን። ችግር የለም። እዚህ ጋር ወጥ እየሰራችልሽ፣ እዚህ ጋር ማሳጅ እያደረገችሽ ምናምን ብቻ ነው ብዙ ሀሳቤ አንቺ እንደስ እንድልሽ ማለት ነው። እሺ እንደዛ ከሆነ ጥሩ። እንዴት እንደምወድሽ ደግሞ ታውቂያለሽ። በጣም የምትወደኝ ከሆነ አንድ ነገር ልነግርህ እፈልጋለሁ። ትስማማለህ? ምን ግን ትስማማለህ? ምንድነው ነገር እኮ ምንም ቢሆን ግን ትስማማለህ? መስማማ ነገር ነው ወይስ? እሱማ እስማማለሁ። እኔ እኮ በአንቺ ነገር እኮ ድርድር እንደማለት ታውቂያለሽ እኮ። ትስማማለህ? አዎ ንገሪኝ። እኔም ማለት በእናትሽ አታስቂኝ። እኔም እንደ ጓደኞቼ መሆን ፈልጋለሁ። ማናቸው? ከጓደኞቼ አትሰንሰኝማ ማለት አትሰንሰኝማ እንጂ ከነሱ በላይ ነው እንጂ ማድረግልሽ ብችልና ብችል ሳይሆን በቃ ከነሱ በላይ አረግሻለሁ። በደንብ ነው ማረግሽ። በደንብ እሺ፣ ተስማምታል? አዎ። ስለዚህ ቀለበት እንድታረግልኝ እፈልጋለሁ። ቀለበት እንድታረግልኝ እፈልጋለሁ። ምንድነው ነው? አንቺ ደግሞ ዛሬ ቀልሽ እየበዛ ነው። እግዚአብሔርን አሁን በቃ አሁን እያስጠላ ነው። እኔም አስጠላ። ምንድነው የምትይው? ከጓደኞችሽ በላይ አረግሻለሁ አይደል ያልከኝ? እና ከጓደኞችሽ በላይ ታዲያ ምንድነው? ማን ነው ያንቺ ጓደኛ ቀለበት ያደረገ? ሁሉም ማን ያላረጋለ? እንደዛ ነው ቀልታ እንጂ እንዴ ለምን? እኔ ያለሁበትን ሁኔታ ታውቂያለሽ እንዴ? ምን ማለት ነው? እንኳን ቀለበት የምናስርበት እዚህ ቁርስ ለመብላት እንዴት እንደምንቸገር እያየሽ ነው ማለት እንዴ? ምን ሳንበላ ያለበት ቀናት በቃ ስርዓት መሲ አይደለም። ሳንበላ ያለበት መብላት መጠጣቱ ሌላ ነው፣ ግን ቀለበት ደግሞ በጣም ብዙ ወጪ ያስፈልጋል እንዴ። እና ምን ችግር አለው ማለት ገና የለችም አይደል? እናንተ ብቻ ነው አይደል የምንኖረው? ስለዚህ ማለት ነው እቃ የሆነ ለቀለበት የሚበቃውን ያክል እቃ እንሽጥና ቀለበት አድርገን። አቤት አቤት! አዎ ምን ነው እቃ እንሽጥ? አዎ አንቺ ልጅ እቺ ልጅ እግዚአብሔርን ግራ እያጋባች ነው። ቲቪ ብቻ ቢሸጥ ራሱ ይበቃል። ኧረ እባክሽ ቲቪ ይሸጥ ለአንቺ ቀለበት ተብሎ እና
እንዴ አንቺ ቀልድ በጣም እያበዛሽ ነው። እኔ እናት አሁን ሌላ ጭቅጭቅ አልፈልግም። እንደ ቀልድ አልፈዋለሁ ዝም ብዬ ማለት ቀልዳለች። የምን ቀልድ ነው? እኔ ቀልድ አይደለም። እና ቲቪ እንዴት ነው ሸጬ እናቴ የእናቴ ቲቪ ሸጬ በላይ አደርግሻለሁ ብለኸኛል አይደል? እና ጓደኞችሽ እቃ ሸጠው ነው እንዴ የሚጋቡ? እቃ አይደለም ችለው ነበር ግን አንተ አልችልም አልክ። ስለዚህ የማትችል ከሆነ ደግሞ እኮ ጊዜው ይደርሳል። ቀለበት እንኳን ቀለበት ሰርግ ሌላም ነገር ይደረጋል እኮ ግዴታውን ቲቪ መሸጥ አለብን? አዎ ችግር የለውም። እቃው የሆነ እቃ ሽጥና ቀለበት አድርግልኝ። ከዛ ደግሞ ብር ስታገኝ አንቺ አልቅብሽም። አሁን አርፈሽ ቁጭ በይ። ወሬኛ ትቀልዳለች እንዴ? ምን ማለት ነው? ዝም በይ። እንዴት ነው ቲቪ ሸጬ ጭራሽ መምጣቷ እኮ አይቀርም። እቺ ሴትዮ አረ እንደ ቤቷ እና አትጮህ። አሁን ቁጭ በልና በስርዓት እናወራ። ምን ችግር አለው? ቆይ ችግር አለው? ስናገኝ እኮ ማለት ነው። አስቢ እንዴት ነው ቲቪ ሸጠን እና ሳሚ አድምጠኛ፣ ቀስ ብለህ ተረጋጋና አድምጠኝ። ሲኖረን ማለት ብር ሲኖረን ገዝተን እኮ እንገዛለን ማለት እንተካለን። ይኸውልሽ እሷ ስንት አረብ ሀገር ዞራ ማለት ይሄ እነዚህ እቃዎችን ለመግዛት ታውቂያለሽ አይደል? እንዳንቺ እኛ ያለንበትን ሀገር ሁኔታ እሺ ምን ማለት ነው? እሺ ታዲያ እሷ ስንት አመት የለፋችበትን እንዴት ነው አንቺ ለቀለበት ሽጥ የምትይ? እኮ እሷ እኮ በጊዜዋ ማለት ነው። ስማኝ፣ በጊዜዋ ሁሉንም ነገር አደረገች አይደል? እና በጊዜዋ እኮ ገና ናት፣ ደግሞ ጊዜዋ ይቀራል። እዚህ የለችም። እኔ እናንተ ብቻ ነን እየኖርን ያለ ነው። መሲ በእግዚአብሔር አታሰቀኝ። በቃ እኔ በጣም ጫና እየበዛብኝ ነው። ከቤት መውጣቷ እንትን ሳይለኝ ገና ደግሞ እቃዋን ሸጬ ልጠብቃት? እንዴት ነው የምታስቢው አንቺ? ስትመጣ ራሷን እንድታጠፋ ነው እቃዎቿን ሽጥ የምትይ? ምን ነው የምትይው? እንድታረግልኝ እፈልጋለሁ። ቀለበት እንድታረግልኝ በጊዜው ይሆናል። ገና ነን። ልጁ ይወለድ፣ ብዙ ነገር ይቀረናል። ገና ነን። ከመወለዱ በፊት ቀለበት መደረግ አለበት። በቃ እሱ ነው ሀሳብሽ? አዎ። እሺ እኔ እናቴን እቃ ስንት አመት አረብ ሀገር የለፋችበትን ሽጥ ስትይኝ እሺ ብዬ የሚሸጥ አይነት ልጅ አይደለሁም። አይደለህም? አዎ። ስለዚህ አትወደኝም ማለት ነው። እንዴት ነው የምታስቢው? እንዴት ነው ማልወድሽ? ትቀልዳለች እንዴ? በወድሽማ ነው እኔ እኮ ከእናቴ ጋር ተለይቼ እዚህ ከአንቺ ጋር መከሬን የማያረ እንዴ እኮ አሁን እኮ አልፈልግም። በአንቺ ሀሳብ አልስማማም ነው ያልከው? አዎ አልስማማም። እኔ እናቴን እቃ ሽጥ ስትይኝ ጭራሽ ልሸጥልሽ አልችልም። መሲ አትስማም? እኔ እኮ ለአንቺ ብዙ ለታ እኮ እየከፈልኩልሽ ነው ያለሁት አይደል? አትስማማም ወይ? አትስማማም? እንዴት እቃ ሽጥኛለሽ? አረ በእግዚአብሔር እኮ እኔ እሺ እቃውን አትሽጥ፣ ግን ቀለበት ለማድረጊያ ብር የለኝም አልክ አይደለ? ስለዚህ ከሌለህ ደግሞ የሆነ እቃዎችን ሽጥና አድርግልኝ አልኩ። በዚህ አትስማማም? ትስማማለህ? ከሁለት አንድ ነገር እንዴት ነው የሷን እቃ የምሸጠው? አትስማማም? አልስማማም። እንዴት ነው ማትስማማ? ከሆነ ደግሞ የራስ ጉዳይ። እንደማትወደኝ ሲጀመር እኔ አውቅ ነበር። ስለዚህ አልፈልግም። እሺ ሁለተኛ አጠገቤ እንዳትደርስ። ቆይ እስቲ አንቺ ደግሞ በእግዚአብሔር ተረጋጊ እንጂ። ቆይ እናስተካክላለን። ቆይ ቁጭ በይ ነው ካልነገርከኝ አልቀመጥም። ቁጭ በይ መሲ፣ ቁጭ በይና እናወራለን። በቃ ብዙ ፈተናዎችን አሳልፈናል። ትስማማለህ አትስማማም? ይሄን ብቻ ነው ትነግረኝ እኮ። ትስማማለህ አትስማማም? ለምንድን ነው የምቀመጠው? ሳትነግረኝ አልቀመጥም እኮ። እሺ ቁጭ በይ እኮ። ትስማማለህ አትስማማም? ቁጭ በይ መጀመሪያ ቁጭ በይ ነው። አለበለዚያማ አልቀመጥም። ንገረኛ በቃ። እሺ እሺ ትስማማለህ? ሸጠህ ቀለበት ታደርግልኛለህ? ተስማማህ እኮ። ቁጭ በይ አይደለም። እኔ ላንቺ ሁሉ ነገር ማለት ፈልጋለሁ። ነገ ዛሬ እንጨርሳለን። ከዛ ነገ ዲኮር እንሰራለን ምናምን፣ ሁሉንም ነገር እንጨርሳለን። ነገ ቀለበት እናደርጋለን። የልቤን ልንገርሽ አሳዝነሽኛል፣ ብታምንም ባታምንም አስከፍተሽኛል። እንዲሸጥ የፈለግሽ? ቁጭ በይሽ። የሚያወጣልህ ሰው ፈልግና ቆይ ቲቪውንማ ራሴ ይዤ እወጣለሁ። ከዛ ቀስ በቀስ ደግሞ ሌሎችን እቃዎችን ይሸጣል እኮ። ዛሬ እኮ ነው መሸጥ ያለበት። ነገ ፕሮግራም እንዲሆንልኝ ዛሬ ነው መሸጥ ያለበት እኮ። በቃ የሚያወጣልን ይመስልሻል? ካልበቃ ደግሞ ሌላ ቀን እንጨምራለን። ምን እኮ ደህና እኮ ይላል። አይ ችግር የለም።
እሺ ደግሞ ነው ወይኔ ቅጣት ጥለው ግን አሁን ምን ትልሆን በእግዚአብሔር የት አለች ነው? ማን ነው? ምን እያደረጋችሁ? ለምንድን ነው የመጣው? ሰው ማለት ሳትደውልልን እኮ ብዬሽ ነው። ምን እያደረጋችሁ ነው? ቁልፉን እሺ ነው እንደሆነ ምን እያደረጋችሁ? ምን ማለት ነው? ምን እያደረጋችሁ ነው እንዴ? አንተ ምን ቤት ነህ? ቤቱን እያጸዳን ነው። ለምን ቤቱን እያጸዳን እንዴ? ቲቪ አንስተ ነው ቤት እያጸዳለ እንዴ? ለምንድን ነው ቤት እያጸዳን? ሲጀመር ለምን እንደምከለከላት መናገር የምትፈልገውን ነገር ተናገር። ለምን ነው ቲቪ ያነሳችሁ? አባራውን አጥተው ያባራውን ልናጸዳ ዝም በይ አንቺ ደግሞ በእግዚአብሔር እቺ ለምንድን ነው ዝም የምለው? በቃ ዝም በይ ማለት ምን ማለት ነው? ለምንድን ነው ዝም በይ? በቃ ዝም ብለሽ አፍሽ እንዳመጣ ምንድን ነው ያልሽው? ልንሸጠው አይደለም አባራ ልንጠርግ ነው። ለምን አይደለም? እኔ ፕሮሚስ መደረግ ማድረግ ስላለበት ለእኔ ፕሮሚስ ማድረግ ስላለበት ከዛ ብር የለኝም አለ። ከዛ በቃ ይሄን ሽጥና ቀለበት አድርግልኝ አልኩት። ልንሸጠው ነው። ችግር አለ? ኧረ የለውም እንዴ እና ችግር አለ? ሲጀመር አንተ ለምን እንደዚህ ቤት የምትመላለሰው? ቆይ ችግር አለብህ እንዴ? በቃ እኔ እሷ እየኖርን ያለ ነው። አሁን ድሮ ገኒን ብዬ ነው የምመጣው ብለህ ነበር አይደለ? አሁን ደግሞ ገኒ የለችም አይደለ? እኔማ ቤቱን እንዴት እንዳደረጉት አይተህልኝና ብላኝ እኮ ነው አሁን ደውላልኝ የመጣሁት ወደዚህ። ቤቱን እንዴት እንዳደረጉት አይተህልኝና ምናልባት ልመለስ እችላለሁ ወደፊት ብላኝ። አትጮህብን። ትመለሳለህ። አትምታት ለእግዚአብሔር አንተ እርጉዝ ዝም በል። መልሰው ቲቪ ልናጸዳው ቶሎ መልስ። አጸዳርተን እንመለሳለን። እገላለሁ። መልሰው ማን ስለሆንክ ነው የምትገለው አንተ? ማን ምን ቤት ነህ? የጌት ቲቪ ልሸጥ? አንተ ውሻ ነህ እኮ አንተ። እና ወደ ውሻ እኮ ነህ። አትሳደብ ሳሚ። ውሻ ዝም በል። ሁለትሽንም ደርቤ ነው ወንድ ላይ ውሾች ናቸው። ነገር እንዳታረጋት እንዴ አንተ። ቲቪ ልሸጥ የእናትህ ደም ተፍታ ያመጣችውን ገንዘብ ልሸጥበት ነው አንተ? እና ወይ ንገረኝ። አይደለም እና ምንድን ነው ታዲያ? ምን እያደረጋችሁ ነበረ? ዝም በይ በቃ በእግዚአብሔር ሳሚ አትምታት። በቃ እሷን እኔ ምታኝ ከፈለክ ገኒ ጉዲሽን መጣሽ ባይሽ ወይ ሚስ እጂ ወይኔ ከደ አንተ ላፍታ ያመጣችሁ ልንገር ልትማታ ነው እንዴ? አንተ ምን አግብቶ ነው እዚህ ባል መታረቁ ሸጣችሁ ልጨርሱ። ስማኝ ልንገር ነው እዚህ ቤት አፈራችሁ ውሾች ናችሁ፣ ሌቦች ናችሁ። ሁለተኛ ደግሞ ጀነ አንተ ሌባ ምን ቤት ነህ? ማነህ አንተ? ወይኔ ሳሚ ምን ልታደርግ ነው? ምንም የምታመጣው ነገር የለም፣ የምትቀይረው ነገር የለም። ድጋሜ ደግሞ እዚህ ቤት እንዳትመጣ። ስልክሽን ይዤ በመጣሁና ጉድሽን ባሳይ። ደም በደም ነው ማድረግ። አፍንጫውን ነው የምሰራው። እግዚአብሔርን እገላለሁ። እመነኝ እገላለሁ። ልክስክስ ተይዞት ሂድ መሲ ዞር በይ። አትከፍቺም አንቺ ውሻ ልጅ አትከፍቺም። ጫፋ እንዳትነካት ሳሚ። ከኔ ጋር መጣላት ካልፈለግ አትከፍቺም። ትከፍቺዋለሽ አትከፍቺም። ጫፋን እንዳትነካት። ትከፍቺዋለሽ አትከፍቺም። አልከፍትም። ምን ታመጣለህ? አልከፍትም። አልሰጥም። ያን ልትወስደው ነው አንተ? ማነህ ሲጀመር አንተ? ስጩ ቆይ ተቀበለስ ምንድነው? ለምን ነው የምሰጠው? ተቀበለስ ስጠኝ። አንቺ ቆይ ለምን ነው የምሰጠው? አንቺ ሲሰጠው ተይው ቆይ የት እንደሚሄድ ልንገርህ። እየጠበኩ አንተ አይመለከትም። ሄደችው ለእኛ ነው አይደል? እየጠበኩ ነው። እንድትመታባት ፈልግም ማለት ጫፋን ከረካት እንጣላለን። ስለዚህ ቁልፍ ተቀበል። ስጩ ነው ቆይ ስጩ እና መጨረሻውን ነው መጨረሻውን ነው። ምን አገባው እንዴ? ምን ቤት ነው? ያ ልትሄድ ነው አንተ ትይዩ አምጪ እኔ ደሜ እየፈላ ነው። አምጪ በላ አልሰጥም። ለምንድን ነው የምትሰጠው? ትክፈትልኝ በሩን እኮ ወዴት ልትወስደው ነው?
ትክፈት። ወዴት ልትወስድ ንብረቷን መስራት አንተ ልጇ ሆነ መጠበቅ ካቃተ ንብረቷን ነገረች እኮ ለምን ተዋሻለህ? ዝም በል ዛሬ። እሺ በቃ አንቺ ምንኛ ብቻ ነው የናንተ ንብረት አልሆነም። አልሰጥም። ሲጀምር የወንድ አክት ይኑርህ። እሺ የወንድ አክት ይኑርህ። አልሰጥም። አትከፍተውም። ሌባ የሌባ ከየትም ተለቃቅማ መጣ። ዞር በል ከስሪ፣ ዞር በል ከሱ፣ ዞር አድርግ። ቲቪውን ግን ይዘህ አትወጣም። እሺ ይኸውልህ አንተ በደንብ አድርጌ የምወጣ ቲቪውን ይዘህ አትወጣም። ዋና ንብረቷን ይሄ ቲቪ መስሎ ነው። ተመልሼ እያንዳንዱ ንብረት ለጋ ልጇ እኮ ነኝ እኔም እኮ ልጇ ነኝ። መብት አለኝ እኮ። አንተ መውጣት ትችላለህ። አዎ ልጇ ነኝ። ከአንተ የበለጠ የእሷ ጉዳት እኔ ይሰማኛል። ገላታል። ልጇ አይደለም ልጇ ለመሆን ብቁ ልትሆን ቀርቶ ውሾች ገና እያንዳንዷን ንብረት የሚያስፈልገውን ዋናውና ምንድን ነው? አንተ ቆይ እኔን ተቆርቋሪ ያልከው እንዴ? ዞር በል ከስሪ። ልጇ እኮ ነኝ እኔ። ዞር በል ተው ይዘህ ውጣ። እኛ የእነሱ ንብረት አያኖረንም። ምን ቤት ነህ ሲጀመር? ይዘህ ውጣ። መጣብን። እሺ ቁልፉን ስጠኝ። እንኖርበት። ቁልፉን ስጠኝ። ቁልፉን ስጠኝ። እሺ ዞር በል ወደዛ። መጥቼ ዋና ንብረቷን እንዳለ አስቀምጥላታለሁ። እንሰጥሃለን። እሺ ጠብቅ። ሲጀምር ምን አገባው? አንቺ እንዴት ነው የምትናገሪው? ለምን ልንሸጥረው ያለሽ እንዴ? አቧራ ልናጸዳ ነው ብለሽ ቀስ ብለን አናደርገውም እኛ? ለምን ሲባል ለምን በቃ መሸጥ ካለብን በድብቅ ነው እንዴ? ለምንድን ነው የምንዋሸው? የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነው